الأصول الثلاثة وأدلتها لإمام الدعوة الشيخ محمد بن عبد الوهاب بن سليمان التميمي. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبرات يا الله بارياوج الأصول ثلاثة صوست مسرتاوي يهون نتبوچن لشيخ محمد بن عبد الوهاب يهنن كتاب يمجمراون كفل لما يتسمكرنال يمجمراو كفل من لاي ياتنتننو كتباله بمجمرا شيخو رحمة الله تعالى عليه اعلم بلو جمرو اوكي بمالت جمرة رحمك الله الله سبحانه وتعالى يزن لهنا انديوم يزن لشنا اوكو بميل جمرة أنه اوقات يجب علينا بمسلموች በአጠቃላይ ግዴታ ይሆናል። تعلم 4 مسائل አራት ነጥቦችን ማወቅ ግዴታ ይሆናል በሚለው ጀመረ። الأولى የመጀመሪያው العلم እውቀት ነው። وهو እውቀት ብሎ ማለት معرفة الله الله سبحانه وتعالى ማወቅ ነው። الله سبحانه وتعالى የማያቅ የሆነ ሰው በአላህ ላይ የማያቀውን ነገር ይናገራል ወይንም ደግሞ ለአላህ سبحانه وتعالى የማይገባውን ነገር ያስጠጋለታል። ስለዚህ አላህ سبحانه وتعالى ማወቅ ግዴታ ነው ብሎ አስቀመጠ በመጀመሪያ ደረጃ። ለዚህ ነው ዛሬ ሰዎች እስልምናን ከቁርአንና ከሐዲስ ከሰሃቦቹ ስለማይወስዱ አካባቢያቸው ላይ ካሉ ሼኾች ወይንም ደግሞ ካንድ ቀብር አምላኪ ወይንም ደግሞ ባንድ ሼኽ ሙሪድነት ባበደ ሰው እስልምናቸውን ይወስዱና ሳያውቁ አላህን ይሳደባሉ፣ ነብዩንም አለይሂ ሰላቱ ወሰላም ይሳደባሉ፣ እንዲሁም ሰሃቦችን ይሳደባሉ። ስለዚህ ይህ ዕውቀት ግዴታ ነው። ዕውቀትም ብሎ ማለት በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ማወቅ ነው። በቁርአኑ አላህ Subhanahu Wa Ta'ala ማወቅ ነብዩ አለይሂ ሰላቱ ወሰላም ስለ አላህ ምን ብለዋል የሚለው ነገር ቀጥታ ከነዚህ ከሁለቱ ምንጮች መውሰድ፣ ቀጥሎ ደግሞ ሰሃቦች እንዴት ተገነዘቡ የሚሉትን ነገር ቀጥታ መውሰድ ነው። ወመዕሪፈቱ ነብይ እንዲሁም ደግሞ ነብዩን ሙሐመድ አለይሂ ሰላቱ ወሰላም ማወቅ። ሲሉ ሰምቼ ኢላለው ነብዬ አያዋጣ፣ ሲሉ ሰምቼ ኢላለው ሙስጠዬ አያዋጣ፣ ሲሉ ሰምቼ ኢላለው የመዲናው አያዋጣ፣ ሲሉ ሰምቼ ኢላለው የመካው አያዋጣ። ስለ ነብዩ ሙሐመድ አለይሂ ሰላቱ ወሰላም አላህ ምን ብለዋል፣ ነብዩ አለይሂ ሰላቱ ወሰላምስ ስለ ራሳቸው ሐቅ ምን ብለዋል የሚለው ልናቅ ይገባል። ስለ ነብዩ አለይሂ ሰላቱ ወሰላም የማያቅ ሰው በነብዩ ላይ ደባ ይጥላል፣ ይዋሽባቸዋል፣ ያጭበረብርልባቸዋል። በአላህ Subhanahu Wa Ta'ala ላይና በነብዩ ሙሐመድ አለይሂ ሰላቱ ወሰላም ላይ መዋሸትና በኖርማን በማንኛው ሰው መዋሸት እኩል አይደለም። ስለዚህ ነብዩ ሙሐመድን አለይሂ ሰላቱ ወሰላም ማወቅ። ወማዕሪፈቱ ዲን الاسلام እስልምናንም ማወቅ። እስልምናን ስም ይዞ ብቻ መንቀሳቀስ ብቻ ሳይሆን እስልምና አላህ Subhanahu Wa Ta'ala ለሰው ልጆች መረጥኩት ያለው ሃይማኖት፣ እንዲሁም ደግሞ እስልምናን ሞልቻለሁ ማንንም ሊጨምርም ሊቀንስበትም አይችልም ያለውን እስልምናን ማወቅ። በምን ከተባለ በዘር በጎሳ በአካባቢ ባንድ ሙሪድ ወይንም ደግሞ በየመንደሩ በሚቅለሰለሱ ሰዎች ወይንም ደግሞ ቢድዓ ቤት ሰርቶባቸው ሽርክ ቤት ሰርቶባቸው ወንጀል ቤት የሰራባቸው ሰዎች በሚዋሹት ውሸት ነው የምናውቀው? ላ አይደለም። በምንድነው የምናውቀው? ቢልአዲላ በመረጃ በቁርአን በሐዲስ በሰሃቦች ግንዛቤ። ሌላው ካኢነ መንካን ሐሳቡ መጥቶ ከነዚህ ሁጃዎች ከገገጠመለት እሰየው ተወፍቋል ለኸይር። ካልሆነ ግን ካኢነ መንካን የአረብም ሼኽ ይሁን የአጀምም ሼኽ ይሁን እንዲሁም ደግሞ ሀብት ያለው ሼኽም ይሁን ድሃም ሼኽ ይሁን ዘሩ የበዛም ይሁን ያነሰም ሼኽ ይሁን ከቁርአን ከሐዲስ ጋር መጥቶ ካልገጠመለት ካኢነ መንካን ይጣላል። ለዚህ ነው ትላልቅ አይማዎች እነ ኢማሙ ሻፊዒ እነ ኢማሙ ማሊክ እነ ኢማሙ አቡ ሐኒፋ እነ ኢማሙ አህመድ ረህመቱላሂ ተዓላ ዐለይሂም ጀሚዓን የሰው ልጆችን ሙሪድነት ውስጥ ገብቶ
ችግር ውስጥ እንዳይገቡ ሲያስጠነቅቁ ነበር። የሁላችንም ንግግር ተመላሽ ነው የዚህ ቀብር ባልተቤት ሲቀር ይሉ ነበር። የነብዩ አለይሂ ሰላቱ ሰላም ንግግር ሲቀር የሁሉም ይመለሳል ይሉ ነበር። ለዚህ ነው ሙሪድ እንዳይሆኑ ዛሬ ሙሪዶች በየቦታው ያስቸገሩት እስልምናን ከሼኻቸው ስለሚወስዱ፣ እስልምናን ከተወለዱበት አካባቢ ስለሚወስዱ፣ እስልምናን ከቤተሰባቸው ስለሚወስዱ፣ እስልምናን ከዘርና ከጎሳ ስለሚወስዱ፣ እስልምናን ከዱንያቸው ጋር አቻችሎና አመቻችቶ ስለሚወስዱ ያንን መልቀቅ ይከብዳቸዋል፣ ይቸገራሉ። ነገር ግን እስልምናን ከቁርአን ከሐዲስ ከሰሃቦች የሚወስዱ ሰዎች አይቸገሩ። ሁሌ ውስጣቸው ለሐቅ ክፍት ነው። ባጢልን ላለ መቀበል ደግሞ ውስጣቸው ዝግ ነው። ባጢልን አያስተናግድም፣ ሐቅን ይቀበላል። እንዲህ አይነት ሰዎች አይቸገሩ። ነገር ግን እስልምናን በሼኽ በዘር ወይንም ደግሞ በአካባቢ እምነት በክፍለ ከተማ በወረዳ በቀበሌ የወሰዱ ሰዎች ሁሌ እንደተንከራተቱና እንደጮሁ ግራ እንደገባቸው ግራ እንደተግባቡ ወደ አኺራ ይሄዳሉ አላህ ካዘነላቸው ሲቀር። ስለዚህ እስልምና የሚወሰደው ከቁርአን ከሐዲስ ከሰሃቦች ግንዛቤ ነው የሚወሰደው። አላህ ያዘዘበት ይህ ነው። በቃ ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው አለ አላህ። እናንተ ልክ እንዳመናችሁት ካመኑ በእርግጥ ተመርተዋል። ወኢን ተወለው ግራና ቀኝ ካሉ ወደፊትና ወደ ኋላ ካሉ ፈኢንማ ሁም ፊ ሽቃቅ እነሱ ጥመት ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ እስልምና የሚታወቀው በቁርአን በነብዩ አለይሂ ሰላቱ ሰላም ሐዲስ በሰሃቦች ግንዛቤ ነው ልንወስደው የሚገባው እንጂ አካባቢ ላይ የሚያስቀራ ሼኽ የመጣውን ነገር ሊተረጉምልህ ይችላል። ከተገለጸውና ከተብራራው ነገር ወስዶ ሊያስተዋውቅህ ይችላል። የራሱን ግንዛቤ አምጥቶ የሚጨምርብህ ከሆነ ተጠንቀቂ ጀሃነም ይበላሽ። ልንጠነቀቅ ይገባል። ሙሪድነት ደግሞ የተጠላ ነው። የድሮ ሙሪዶች እንደምታውቁት ባላ ጫት የተለያዩ ቁሳቁሶች ነበር ይዞ ሙሪድ የሚሆኑት። በአሁኑ ጊዜ ግን ቁርአን የሚቀሩ ሐዲስ የሚያነቡ ሙሪዶች የበዙበት ጊዜ ውዥንብር የበዛበት ጊዜ ነው ያለው። ለምንድነው ከተባለ ጅህልና ቤት ሰርቶባቸዋል። ዘመናዊ ሙሪድ ናቸው። በቃ ቁርአን የሚቀሩ ሐዲስ የሚያነቡ ሰለፊይ ነኝ የሚል ቃላት ካፋቸው የሚያመነጩ ለቁርአንና ለሐዲስ ለሰሃቦች ቅድማ ማይሰጡ የራሳቸውን ስሜትና የራሳቸውን ሼኽ የሚሉትን ሰው ባንዲራ ይዞ የሚያውለበልቡ ሰዎች የበዙበት ጊዜ ላይ ነው ያለው። እንዲህ አይነት ደግሞ የሚያደርጉ ሰዎች አላህም ዘንድ የተጠሉ ናቸው፣ ነብዩም ዘንድ አለይሂ ሰላቱ ሰላም የተጠሉ ናቸው፣ ሰሃቦችም ዘንድ የተጠሉ ናቸው። መንሃጅ ሰለፍ ላይም ያሉ ሰዎች ይጠሏቸዋል። ለስሜታቸው ነው ያደሩት፣ ለሼኻቸው ነው ያደሩት። ሼኻቸው ሲሲቲ ይሰታሉ፣ ሲያገኛሉ፣ ሲወጣ ይወጣሉ፣ ሲወርድ ይወርዳሉ፣ ሲናገር ይናገራሉ፣ ዝም ሲል ዝም ይላሉ፣ ቁጭ ብሎ ሲባሉ ቁጭ ይላሉ። እንዲህ አይነት ሰዎች በዘመናዊ ሙሪድነት የተፈተኑ ሰዎች ናቸው። ሐቅ ካንተም ጎሳ ይሁን ከሌላም ቦታ ይምጣ አረብም ይሁን አጀምም ይሁን ሐቅ ከያዘ ልትደግፈውና ልትተዳው ይገባል። ባጢል ከያዘ ደግሞ ካኢነም መንካን ልታወግዘውና ላትቀበለው ነው የሚገባው። ስለዚህ እስልምናን በአዲላ በቁርአን በሐዲስ ነው ልታቀው የሚገባው። الثاني ሁለተኛው العمل به በዚህ በታወቀው ነገር መስራት። አንድ ሰው አላህን Subhanahu Wa Ta'ala ካወቀ ነብዩን አለይሂ ሰላቱ ወሰላም ካወቀ እስልምናን በመረጃ ካወቀ በዚህ ባወቀው ነገር መስራት አለ። እምነት ብቻውን ያለ ስራ አይጠቅም፣ ስራ ያለ እምነት አይጠቅም። ስለዚህ ባወቀው ነገር ሊሰራ ይገባል። ሁለተኛው ነጥብ الثالث ሶስተኛው الدعوة إليه አውቆት ሲሰራው ወዳለው ነገር ሌሎችንም ሊያምናክት ይገባል። እኔ ነጃ ከወጣው ሌሎቹ የራሳቸው ጉዳይ የሚባል የለም እስልምና ላይ። እኔ ነጃ ከወጣው ሌሎቹ ውድመት ውስጥ ቢገቡም አይመለከተኝም የሚባል ነገር የለም። ነብዩ አለይሂ ሰላቱ ሰላም የቂያማ ቀን ጣጉት አምላኪዎች ጀሃነም ውስጥ ገብቶ ከመንደዳቸው በፊት በዕልማቸው ያልሰሩ ሰዎችን ያላመለከቱ ሰዎች ቀድሞ ይቀጣሉ ብለዋል የአላህ መልእክተኛ። ዕልም ኑሯቸው ያልሰሩ ዕልም ላይ ያልከሰቡበት ባህሪያቸውን፣ ሁኔታቸውን፣ አቅላቸውን፣ ሁሉ ነገራቸውን ቀይሮ ስራት ያላሳዛቸው የሆኑ ሰዎች ቀድሞ ይቀጣሉ አሉ የአላህ መልእክተኛ። ነዑዙ ቢላህ። الرابعة አራተኛው አሽብሩ ትግስት ማድረግ። አላህን ካወቅ ነብዩን አለይሂ ሰላቱ ወሰላም ካወቅሽ እስልምናን ካወቅሽ በመረጃ በዚህ ባወቀው ነገር ከሰራሽ ወደዚህም ደግሞ ከጠራሽ ሙሲባዎች እየተንጓደዱ ይመጣሉና ትግስት ማድረግ። አሽብሩ አለል አዛፊ በዚህ አሁን ባሳለፍናቸው ነጥቦች ሲተገበሩ በሚመጣው ሙሲባ ትግስት ማድረግ። ለነዚህም አሁን ላይ የናቸው ለአራቱም ነጥቦች ያላህ Subhanahu Wa Ta'ala ቃል መረጃ ይጠቅሳል። ቃለ ሼኺ ቃለ ፉላን ቃለ ሼኺ ቃለ ፉላን የለም እስልምና ላይ። የሼኽና የፉላን ንግግር መጥቶ ከቁርአን ከገጠመለት እሰየው ገጥሞለታል፣ ለኸይር ተወፍቋል። ከሳተ ግን ካኢነም መንካል ልትቀበል አይገባም። ስለዚህ አሁን ላሳለፍናቸው ነጥቦች የአላህ Subhanahu Wa Ta'ala ቁርአን መረጃ ነው። ቢስሚላሂር ረህማኒር ረሂም በአላህ Subhanahu Wa Ta'ala እጅግ ሩህሩህና አዛኝ በሆነው እጀምራለሁ ይላል። ወልዐስሪ በዘመናት ምዬ ነግራችኋለሁ ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala በፈለገው ነገር መማል ይችላል። የሰው ልጆች ግን ከአላህ ውጭ ባለ ነገር መማልን ተከልክሏል።
በሌላ አካል እንዳይምሉ ነብዩ አለይሂ ሰላቱ ሰላም አስጠንቅቆ ተናግረዋል። ምን ይላሉ ነብዩ አለይሂ ሰላቱ ሰላም? መን ሐለፈ ቢገይሪላሂ ከአላህ ውጭ ባለ አካል የማለሰው አልከስየም ይሁን ሶርጋንየም ይሁን አንየም ይሁን ዳንየም ይሁን ይቁረጡኝ ይፍለጡኝም ይሁን በእናቴም ይሁን በአባቴም ይሁን ካኢንም እንከን ካላህ ውጭ ባለ አካል ነብያችንም ይሁን አለይሂ ሰላቱ ሰላም ነብዩላህ ሙሳም ይሁን ነብዩላህ ኢሳ ይሁን ጅብሪልም ይሁን ሚካኤልም ይሁን ቀንም ይሁን በማንኛውም ካላህ ውጭ ባለ አካል የማለ አሉ ነብዩ አለይሂ ሰላቱ ሰላም ፈቀድ ከፈረ በርግጥ ክዷል አሉ አው አሽረከ ወይንም አጋርቷል አሉ ነብዩ አለይሂ ሰላቱ ሰላም። ይህን ሐዲስ አቡ ዳውድ ዘግቦታል፣ እንዲሁም ደግሞ ትርሚዚም ዘግቦታል። እንዲሁም ነብዩ አለይሂ ሰላቱ ሰላም من كان حالفا ممال ያለበት አካል ከሆነ አሉ ነብዩ አለይሂ ሰላቱ ሰላም فليحلف بالله بالله سبحانه وتعالى ብቻ ይማላ። ተመልከቱ ሙሪዶች ቢሸወዱም ቢሸዋወዱም በነብዩ አለይሂ ሰላቱ ሰላም መንጠልጠል የሌለባቸው መንጠልጠል ቢንጠለጠሉ አላህና ነብዩ አለይሂ ሰላቱ ሰላም ራሳቸውም ያልሰጡትን ደረጃ ቢሰጧቸውም ነብዩ አለይሂ ሰላቱ ሰላም ግን መማል የፈለገ በአላህ ብቻ ይማላ። አው ሊያሽሙት ወይንም ደግሞ ዝም ይበል። ነገር ግን መማል ካለበትና ከተገደደ በአላህ Subhanahu Wa Ta'ala ብቻ ይማላል። ቡኻሪና ሙስሊም ዘግበውታል ይህን ሐዲስ። ስለዚህ አላህ Subhanahu Wa Ta'ala በዘመናት ምዬ እነግራቸዋለሁ ይላል። ይህ የተማለበት ጉዳይ በጣም ከባድና አስጨናቂ ጉዳይ ነውና ጆሮአችሁን ሰጣችሁ ልታዳምጡት ይገባል። ጊዜና ሰዓት ሰጣችሁ ልትሰሩበትና ልታቁት ይገባል። የተማለበት ጉዳይ ነው እያለ ነው አላህ Subhanahu Wa Ta'ala። ኢነል ኢንሳና የሰው ልጆች በአጠቃላይ አረብም ይሁን አጀምም ይሁን ሀብታምም ይሁን ድሃም ይሁን ዘሪው የበዛ ያነሰም ይሁን ገንዘቡ ያበዛ ያነሰም ይሁን አጠቃላይ የሰው ልጆች ለፊ ኹስር ይላል በክሳራ ውስጥ ናቸው ውድመት ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። እነዚህ ተከትሎ የሚመጡ ነጥቦችን የማይተገብሩና በእነዚህ የማይጸኑ ሰዎች በአጠቃላይ ውድመት ውስጥ ናቸው ይላል። የሰው ልጆች ቦታና ደረጃ ቢሰጧቸውም ዛሬ የሰው ልጆች እንደሚታወቀው ከእምነታቸው ስልጣንን ያስቀድማሉ፣ ከእምነታቸው ዱንያን ያስቀድማሉ፣ ከእምነታቸው ዘራቸውን ያስቀድማሉ፣ ከእምነታቸው ከአቂዳቸው ወገንተኝነትን ያስቀድማሉ፣ ከቁርአንና ከሐዲስ አሉባልታና ወሬን ያስቀድማሉ። የሰው ልጆች በአጠቃላይ ውድመት ውስጥ ነው ያሉት እነግራቸዋለሁ ይላል አላህ Subhanahu Wa Ta'ala። ኢለለዚና እነዛ ተነጥሎ የወጡት ሲቀሩ ይላል አላህ Subhanahu Wa Ta'ala። ማን ናቸው ከተባለ አመኑ በአላህ Subhanahu Wa Ta'ala ያመኑ። የመጀመሪያው ነጥብ ይህ ነው። አንደኛው አላህ Subhanahu Wa Ta'ala አውቆ በአላህ ላይ ያመኑ ሲቀሩ፣ በነብዩ አለይሂ ሰላቱ ወሰላም ያመኑ እስልምናን በመረጃ አውቆ ያመኑና ቀጥ ያሉ ሰዎች ሲቀሩ ይላል አላህ Subhanahu Wa Ta'ala። ከዛ በኋላስ አልዓመሉ ቢሂ የተባለው ወዐሚሉ ሷሊሃት በጎን ስራ የሰሩ ሰዎች ሲቀሩ፣ በመላስ አምኛለሁ ብሎ ተግባርን ያለማስገኘት ይህም ትልቅ ውርደት የሚያስገኝ ነገር ነው። ስለዚህ ካመኑ በኋላ በጎን ያስከተሉት ሲቀሩ፣ እንዲሁም ደግሞ ሶስተኛው ነጥብ ወተዋሰው ቢልሐቅ በሐቅ የተመካከሩ ለራሳቸው ያወቁትን ለሌሎችም ሼር ያደረጉ ያካፈሉ፣ ሐራም ሲሰራ አይቶ ዝም ማይሉ፣ ሽርክ ሲሰራ አይቶ ዝም ማይሉ፣ ቢድዓ ሲጨማለቅ አይቶ ዝም ማይሉ፣ ለክብራቸው ያላደሩ ደባብቆ ማይሄዱ፣ ነብዩ የተናገሩትን የሚናገሩ አለይሂ ሰላቱ ሰላም አላህ የተናገረውን የሚናገር ሰሃቦች የተናገሩትን የሚናገር በሐቅ የሚያዝ በመጥፎ የሚከለክል ዳዕዋ የሚያደርጉት እንዲህ አይነት ባህሪ ያላቸው ሰዎች ሲቀሩ ይላል አላህ Subhanahu Wa Ta'ala። አራተኛው ደግሞ ይህንን ስነ ምግባር ይህንን ስርዓትና ደንብ ሲፈጽሙ ችግር ይደርስባቸዋልና ወተዋሰው ቢስብር ይላል አላህ። ትዕግስት በማድረግ የተመካከሩ የጃሂሎች ምላስ ወደ አንተ ሊሰነዘር ይችላል፣ ወደ አንቺ ሊሰነዘር ይችላል። በእነሱ ስንዘራ ሳይሆን ራሳችን ቆም ብለን ለና የሚገባው የምሰራው ስራ ከቁርአን ከሐዲስ ጋር ገጥሟል። መናጀ ሰለፍ ላይ ነው ያለሁት። መናጀ ሰለፍ ላይ ካለው የሚጮህ አካል ይጮህ ሲደክመው ያቆማል። የሚንጠራራ አካል ይንጠራራ ሲደክመው ያቆማል። የሚዋሽ አካል ውሸቱ ላይ ይቀጥል፣ አላህ ሲያዋርደው ሰዎች ያርፉታል። ሰዎች ላይ ድንበር የሚያልፍ አካል ድንበር ማለፉን ይቀጥል፣ አላህ ዋጋውን ሲሰጠው አርፎ ቁጭ ይላል። ተልቢስ የሚያደርግ አካል ተልቢስ ማድረጉን ይቀጥል፣ አላህ ወገቡን ሲቆርጠው ተስተካክሎ ይቀመጣል። ነገር ግን እጅም ምላስም ሁሉ ነገር ሲሰነዘርብሽ እኔ ያለሁት ሐቅ ላይ ከሆነ ላኡባሊ ሸይአን ለማንም ቦታ አልሰጥም፣ ለማንም አላዝም። የነብያቶችም የሰሃቦችም የትላልቅ አኢማዎችም ባህሪ ይህ ነው። ወረኞች ለሚያናፍሱት ወሬ በወሬ የተለከፉ ሰዎች ለሚያናፍሱት ወሬ ቦታ አይሰጡም አማኝ የሆኑ ሰዎች። ነገር ግን ስራዬ ከቁርአን ከሐዲስ ጋር ገጥሞልኛል፣ የአላህን ፊት ፈልጌ ነው የምሰራው፣ የምናገረው ለአላህ ብዬ ነው፣ የማደርገው ዳዋ ለአላህ ብዬ ነው፣ የማስቀራው ቅራት ለአላህ ብዬ ነው፣ የምለፋው ልፋት ለአላህ ብዬ ነው። የሚያስጨንቀው ይህ ነው። ከዚህ በኋላ የሚመጡ ደባዎች፣ ውሸቶች፣ ስም ማጥፋት የተለያዩ ደባዎች ቢመጡ አላህ Subhanahu Wa Ta'ala ይመልሳቸዋል። አላህ Subhanahu Wa Ta'ala ልክ ቁርአኑ ላይ እንዳለው ማለት ነው ኢነላህ ዩዳፊዑ አኒል ለዚነ አመኑ ወአነላህ አላ ነስሪሂም ለቀዲር ይላል አላህ Subhanahu Wa Ta'ala። አላህ ከነዛ ካመኑ ሰዎች ድፋ ያደርግላቸዋል። እነሱንም በመርዳት አላህ ቻይ የሆነ ጌታ ነው። ስለዚህ ትክክለኛውን እምነት እንዲሻር በሚያደርጉ ሰዎች ድሮም ጠላት ነበረባቸው፣ አሁንም አለ፣ ወደፊትም ይኖርባቸዋል። ጠላት የማይኖርባቸውማ ካገኙት ጋር የሚስማሙ ካገኙት ጋር ሙዋፈቃ የሚያደርጉ ካገኙት ጋር አፋቸው የሚሎገም ሰዎች ቤት በኩል
ተቃርኖ ይመጣባቸዋል። በሁሉ ነገር ይስማማሉ። በሁሉ ነገር የሚስማማ ሰው ከሰው ጋር ይጣላል። ሐቅ የያዙ ሰዎች ግን ሐቅን የያዘን ይደግፋሉ፣ ባጢን የያዘን ያወግዛሉ። ያኔ ደግሞ የሚቃረናቸው አካል ይበዛል። ደባ የሚጥል ውሸት ያልታዩበትን ቦታ ይዩ፣ ያልተናገሩትን ተናገሩ፣ ያልሰሩትን ሰሩ የሚሉት ይበዛሉ። ደባ መጣል ነው። ይህንን ደባ በሙሉ ለአላህ ለቆመ ሰው አላህ ራሱ ይመልሰዋል። ስለዚህ እነዚህ ነገሮች አውቆ በሚሰራ ሰው ሙሲባ ይበዛበታልና ወተዋሰው ቢሰብር በሰብር የተጋገዙት ሲቀሩ ይላል አላህ Subhanahu ሰብር ሲባል በሶስት ይከፈላል። የመጀመሪያው ሰብር ምንድነው? አላ ጣዓቲላህ አላህን በመታዘዝ ትግስት ማድረግ። ራበኝ ጠገብኩ፣ ብቻዬን ከሰው ጋር ነኝ፣ ተመቸኝ አልተመቸኝ፣ ከጊዜው ጋር አብሮ ይሄዳል አይሄድም ሳይባል በአላህ ትእዛዝ ቀጥ ማለት የመጀመሪያው ሰብር ነው። ነፍስያን መክታት ገቶ እዛ ላይ መቀጠል። ሁለተኛው ደግሞ ሰብሩን ዐን መሐሪሚላህ አላህ ሐራም ያደረጋቸውን ነገሮችን ካለ መዳፈር መቆጠብ፣ አላህ መፍራት በግልጽም በድብቅ ከሰዎችም ጋር ለብቻም ሲኮን። ሶስተኛው ደግሞ አስሰብሩ ዐላ አቅዳሪላህ አላህ በሚወስናቸው ውሳኔዎች እሰዩ ብሎ መቀበል። ነብዩ አለይሂ ሰላቱ ወሰላም የሙእሚን ጉዳይ በጣም ይገርመኛል። ለሱ ሁሉ ነገሩ ኸይር ነው። ኸይር ሲያገኘው አላህ Subhanahu Wa Ta'ala ያመሰግናል፣ አላህ ይጨምርለታል። እንዲሁም መጥፎ ሲያገኘው ሰብር ያደርጋል፣ አላህ ኸይር ያደርግለታል አሉ ያንን ነገር። ስለዚህ እነዚህ ነገሮች ላይ ሰብር አድርጎ መቀጠል፣ ወደ ኋላ ያለ መንሸራተት፣ እንደ እኽዋኖች መንሃጅ ወይንም ደግሞ እነሱን ተከትሎ እንደሚሄዱ አይነት ሰዎች ከጊዜው ጋርና ከስልጣን ጋር ከአካባቢ ጋር ተለውን ያለ ማድረግ፣ ያለ መቀያየር፣ አንድ አይነት ባህሪ፣ አንድ አይነት አቋም፣ አንድ አይነት አቂዳ፣ አንድ አይነት መንሃጅ አጥብቆ ይዞ ከአላህ ጋር እስከምንገናኝ ድረስ መዘውተር። ይህ ነው ትክክለኛው ጽናትና ትክክለኛው ሰባት። ስለዚህ አላህ Subhanahu Wa Ta'ala እነዚህ አራት ባህሪዎች ያላቸው ሰዎች ሲቀሩ ሌሎቹ ድመት ውስጥ ናቸው ይላል። ዱንያ ላይ ግዘራቸው ቢበዛም ገንዘባቸው ቢበዛም በልጅ ቢከበቡም በዘር ቢከበቡም በሰው ልጆች ከለላም ቢደረግላቸው የግንባታቸው ማማር ምንኛ ቢያምርም የሚሄዱበት የመኪናቸው ማማር ምንኛ ቢያምርም ከተለያየ የሚጓጓዙበት ነገር መጓጓዣቸው ቢያምርም የንግግራቸው መጋጌጥ ምንኛ ቢጋጌጥም እነዚህን ስነ ምግባሮችን እስካልፈጸሙ ድረስ ውድመት ውስጥ ናቸው ይላል አላህ Subhanahu ከአላህ Subhanahu Wa Ta'ala በላይ ሊነግረንና ሊመክረን የሚችል ማንንም አካል የለም። ስለዚህ እነዚህን አራት ነጥቦችን እስካላሟሉ ድረስ ውድመት ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ከውድመት ጠብቋቸው አላህ የሚያዛቸውን ትእዛዝ ታዞ ነብዩን ተከትሎ ሰሃቦች ዳመኑት አምኑ እንደሰሩ ሰርቶ ጀነት ከሚገቡ ሰዎች አላህ ያድርገን፣ ከሚከስሩ ሰዎች አይነት ክሳራ ይጠብቀን። ስለዚህ እነዚህን ባህሪዎችን የያዙ ሰዎች ሲቀሩ ሌሎች ውድመት ውስጥ ናቸው ይላል። በቀደም እዚች ጋር ነው ያቆምነው፣ ግን በደንብ ሳናብራራው ስላለፍን ነው يرجمكوت أشي. قال الشافعي رحمه الله تعالى: لو ما أنزل الله حجة على خلقه إلا هذه السورة لكفتهم. وقال البخاري رحمه الله تعالى: باب العلم قبل القول والعمل. والدليل قوله تعالى: فاعلم أنه لا إله إلا الله واستغفر لذنبك. فبدأ بالعلم قبل القول والعمل. اعلم رحمك الله أنه يجب على كل مسلم ومسلمة تعلم ثلاث هذه المسائل والعمل بهن. الأولى: أن الله خلقنا ورزقنا ولم يتركنا هملا، بل أرسل إلينا رسولا فمن أطاعه دخل الجنة ومن عصاه دخل النار. والدليل قوله تعالى: إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعصى فرعون الرسول فأخذناه أخذا وبيلا. ይህንን የቁርአን አንቀጽ ሲተረጉሙና ሲያብራሩ ኢማሙ ሻፊዒ ምን ይላሉ ረህመቱላሂ ተዓላ ዐለይሂ? አላህ ሱብሓነሁ ወተዓላ ቀብራቸው ኑር ያድርግላቸው። እስልምና ላይ ሲታገሉ ከነበሩ ከአራቱ አይማዎች አንዱ ትልቁ አይማ ኢማሙ ሻፊዒ ናቸው። ዛሬ ሻፊዒንን ብሎ አብዛኞች ሰዎች ባንዲራም ቢያውለበልቡ ቢሸወዱም ኢማሙ ሻፊዒ ግን እነሱ ከሚሉትና እነሱ ከሚሰሩ ደባ የጸዱ ናቸው። ቀብር አምላኪም አልነበሩም፣ ቀን አምላኪም አልነበሩም፣ በሼክ የሚንጠለጠሉም አልነበሩም። ነብዩ አለይሂ ሰላቱ ወሰላም ያልተናገሩትንም የሚናገሩም አልነበሩም፣ የተናገሩትንም የሚያስተባብሉ አልነበሩም። አላህ ያልተናገረውን የሚናገሩም አልነበሩም፣ የተናገረውንም የሚያስተባብሉ አልነበሩም። ትልቅ ቃንት የነበሩ አላህ የሚፈሩ ነብዩን የሚከተሉ የሰሃቦችን መንገድ አጥብቆ የሚይዙ
ቁርአን ሐዲስን እንትሻር የሚያደርጉ ትልቅ አይማ ናቸው። እንዲሁም ደግሞ የመጨረሻ ድምዳሜ ቃል ደግሞ ምን አስቀመጡ? እኔ ከማስተምረው አስተምሮት ምናልባት ቁርአን ሐዲስን የማይገጥም ካለ አርቃችሁ ጣሉልኛል። ነገር ግን ዛሬ እኔ ሻፊዒ ነኝ ብሎ ባንዲራ ሲያውለበልቡ እስልምናን ለማያውቁ ሰዎች እስልምናን ብዙ አይነት እንደሆነ አስመስሎ የሚያሳዩና እስልምና ላይ ተልቢስ የሚያደርጉ ሙሪዶች አሉ። ይህ አይደል ኢማሙ ሻፊዒ፣ ኢማሙ ማሊክ፣ ኢማሙ አህመድ፣ ኢማሙ አቡ ሐኒፋ ሁላቸውም አንዱን እስልምና ነበር ሲያስተምሩ የነበሩት። አላህ Subhanahu Wa Ta'ala ያወረደውን ቁርአን ነበር ሸርህ ሲያደርጉና ሲያስተላልፉ የነበሩት። ነብዩ የተናገሩትን ሐዲስ ነበር ሲያስተላልፉ የነበሩት። ሰሃቦች ሲሰሩት የነበረውን ነገር ነው እንትሻር ሲያደርጉ የነበሩት። ነገር ግን በመንችለው አክል ሐቅን ለማግኘት ጥረት እናደርጋለን። የሳትነውን ነገር ግን አማና እንዳትቀበሉ ብሎ አስቀምጧል። ሁላቸው አላህ Subhanahu Wa Ta'ala ይዘንላቸው። ስለዚህ ይህን ቁርአን ሲተረጎመ ምን ይላሉ? ለው ማ አንዘለላሁ አላህ Subhanahu Wa Ta'ala ለሰው ልጆች የጥመትን እና የበላይነትን ለማግኘት የሚቻልበትን ነጥብ እዚህ ቁርአን ውስጥ ተጠቅሷልና ለው ማ አንዘለላሁ ባያወርድ ሁጀተን መረጃ አላ ኸልቂሂ በፍጥረታቱ ላይ ኢላ هذه ሱራ ይቺን ሱራ አውርዶ አላህ Subhanahu Wa Ta'ala ሌላ እንኳን ባይጨምር ለሰው ልጆች ጥሩና መጥፎ ለይቶ ለማወቅ ይበቃቸው ነበር። ነገር ግን የሰው ልጅ አይገባውም እንጂ አሉ። ለከፈተውም ትበቃቸው ነበር። ይህ ንግግራቸው አላህ Subhanahu Wa Ta'ala ያወረደው ቁርአን አያስፈልግም ነበር ማለታቸው አይደለም። የሰው ልጅ የሚረዳ ቢሆን ኖሮ ዋና አንኳር የሆኑ ነጥቦችን አላህ በዚህ ቁርአን ላይ ጠቅሷል። ለሰው ልጅ የሚገነዘብና የሚያስተነትን ቆም ብሎ የሚያስብ ቢሆን ኖሮ ይህ ቁርአኑን ካን የጥመትና የሐቁን ጎዳና ለይቶ ለማወቅ በቂ ነበረ ማለታቸው ነው እንጂ ሌላው ቁርአን አያስፈልግም ለማለት አይደለም። ይሄን የተናገሩት የቅናቸውን መንገድና የጥመቱን መንገድ አላህ ለይቶ ተናግሯል እዚህ ቁርአን ውስጥ ለማለት ነው የፈለጉበት። وقال البخاري ኢማሙ البخاريም ይላሉ ረህመቱላሂ ተዓላ ዐለይሂ አላህ Subhanahu Wa Ta'ala ይዘንላቸው። እንዲሁም ኢማሙ البخاري ከቁርአን በኋላ ሰሂህ የሆኑ የነብዩን አለይሂ ሰላቱ ወሰላም ሐዲስ ምናገኝበት የሆነ ክታብ ነው። ሲለፉ ሲታገሉ የነበሩ የነብዩን አለይሂ ሰላቱ ወሰላም ሐዲስ ምንም ሳይቀየር ምንም ሳይደለስ ምንም ሳይበረዝ ለማስተላለፍ ሲጥሩና ሲለፉ የነበሩ ትልቅ አይማ ናቸው ረሂመሁላሁ ተዓላ አላህ Subhanahu Wa Ta'ala ይዘንላቸው። ባቡል ዒልም ብሎ አስቀምጧል ኪታባቸው ላይ ስለ ዒልም የሚናገር ባብ ብሎ አስቀምጧል። መቼ ከተባለ ቀብል በፊት القول كمناجر والعمل كمسرات بفيت ولا اسكمتوا دليل قوله تعالى لذيم الله سبحانه وتعالى ቁርአን መረጃል አለ ሱና የሆነ ሰው ለእያንዳንዱ ስነ ምግባሩና ለእያንዳንዱ ተግባራው ለእያንዳንዱ ስራው ቃል አላህ ወቃል الرسول ወቃል الصحابه ይተክሳል። ሙሪድ የሆነ ሰውማ ቃለ ሼኺ ቃለ ፉላን ቃለ ሼኺ ቃለ ፉላን ቃለ ሼኺ ቃለ ፉላን በቃ በሼኽ ህይወቱን ጨርሶ ያንዲን ሼኽ ባንዲራ ያውለበለበ ኡማም ያበላሻል፣ ትውልድን ያበላሻል፣ ራሱም ይበላሻል። በዚሁ ሐለቱ ደግሞ ከሞተ አኺራ ሙርደት ይጠብቀዋል። ነገር ግን አህለ ሱና የሆነ ሰው ቃል አላህ ወቃል الرسول ወቃል الصحابه ካልሆነማ በየጊዜው ሼኽን ቃል ምታድስና የሼኽን ቃል ከቁርአን ከሐዲስ ቢቃረም የነሱን ቃላት ይዘህ ምታርገበግብ ከሆነ ይህ ትልቅ የሆነ ጅህልና ነው። ለዚህም የአላህ Subhanahu Wa Ta'ala ቁርአን መረጃ ነው ይላል። ፈዕለም እወቅ ይላል አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም አነሁ ነገሩ እኮ ላኢላህ በሐቅ ሊመለክ የሚገባው ጌታ የለም ኢላላህ ከአላህ ውጭ ወስተግፊር ለዘንቢከ ለወንጀልም አርታን ጠይቅ። የሙእሚኖች ባህሪም ሊሆን የሚገባው ይሄን መኩራራት ሰዎች ላይ ደባ መጣል ማን አለብኝ ማለት ለማንም ያለ መበገር የአላህን ሐቅ አድም ማድረግ የነብዩን ሐቅ አድም ማድረግ አለይሂ ሰላቱ ወሰላም ከሙእሚኖች ባህሪ አይደለም። ሙእሚኖች የአላህን ሐቅ ይጠብቃሉ፣ የነብዩን አለይሂ ሰላቱ ወሰላም ሐቅ ይጠብቃሉ፣ የሙእሚኖችንም ሐቅ ይጠብቃሉ። ወለልሙእሚኒና ለሙእሚን ለሆኑ ወንዶችም ማርታን ጠይቅ፣ ወለልሙእሚናት እንዲሁም ደግሞ አማኝ ለሆነች ሴትም ማርታን ጠይቅ አላቸው ለነብዩ አለይሂ ሰላቱ ወሰላም። ስለዚህ አላህ Subhanahu Wa Ta'ala በምን ጀመረ? በዕልም ጀመረ። ተዕለም أنه لا إله إلا الله واستغفر لذنبك وللمؤمنين والمؤمنات በሚለው ጀመረ አላህ Subhanahu Wa Ta'ala። ስለዚህ ኢማሙ البخاري ክታባቸው ላይ ዒልም ከንግግርም ከተግባርም ይቀድማል ብሎ አስቀምጦታል። ዒልም የሌለው ሰው ከሚያስተካክለው የሚያበላሸው ይበልጣል፣ ከሚያገኘው ደግሞ የማያገኘው ይበልጣል፣ ከእውነቱ ደግሞ ውሸቱ ይበልጣል። ዒልም ግዴታ ነው። ሙስሊም በሆነ ወንድም ሙስሊም በሆነችም ሴት አብድም ይሁን ሑርም ይሁን አሰሪም ይሁን ሰራተኛም ይሁን ቀጣሪም ይሁን ተቀጣሪም ይሁን በእያንዳንዱ አማኝ በሆነ ሰው ላይ ግዴታ ነው። ዱንያ የደረጃ የመገለጫ ሀገር አይደለችም። በእምነት ነው ደረጃ የሚገለጸው። አላህ Subhanahu Wa Ta'ala በመፍራታችን ያህል ነው ደረጃችን የሚገለጸው እንጂ በገንዘብና በዘር አይደለም። እሺ ዕልም ይላል እንደገና እወቅ ረሂመከላህ አላህ Subhanahu Wa Ta'ala ይዘለልህላ እወቅ ይላል እንደገና። መጀመሪያም ዱዓ አድርጎ እንደጀመረው ሼኹ አሁንም አላህ Subhanahu Wa Ta'ala ይዘለልህና እወቅ
ይላል። አስተማሪ የሆነ ሰው ለሚያስተምራቸው ሰዎች ዱዓም ሊያደርግላቸው እንደሚገባ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ያደርጉ እንደነበረው ያመላክቷቸው እንደነበረው ዱዓ ያደርጉላቸው እንደነበረው ዳዕዋ እንተሻር የሚያደርግ ሰው ባህሪው ሊሆን የሚገባው እንዲህ ነው። እስልምና ቁጡ እንደሆነ ገሊዝ እንደሆነ ረህማ እንደሌለ አድርጎ ማሳየት የለበትም። ለሚያስተምራቸው አካሎች ሊያዝንላቸው ሊራራላቸው ጥሩ ሊያመላክታቸው ከሸር ሊያስጠነቅቃቸው ግድ ይለው። ዛሬ ሙሐመድ ኢብኑ አብዱል ወሃብን ረሂመሁላሁ ተዓላ ጠላቶቹ ቁጡ እንደነበረ የሰው ልጆችን ከመስመር ያስወጣ እንደነበረ አድርጎ ቢያሳዩም ጠላቶቹ ነገር ግን ወደ ክታቡ ስንመለስና ወደ ሰነፋቸው ወደ አዘጋጃቸው ክታቦች ተመልሰን ስናይ ግን ዱዓ ያደርጋል። እዕለም እወቅ ረሂመከላህ አላህ ይዘንልህና እንዲሁም ደግሞ አላህ ይዘንልሽና እወቂ ይላል። አነሁ ጉዳዩ እኮ የጅቡ ግዴታ ይሆናል አላ ኩል ሙስሊም በእያንዳንዱ ሙስሊም በሆነ ወንድ ላይ ግዴታ ይሆናል። አንተ ነግድ እኔ ልማር፣ አንተ ተማር እኔ ልነግድ፣ አንተ ተናገር እኔ ላዳምጥ፣ አንተ አዳምጥ እኔ ልናገር የሚባል የለም እስልምና ላይ። እያንዳንዱ ሰው ስለሚፈጽመው ዒባዳ ማወቅ አለበት። ስለ ላኢላሃ ኢላላህ ማና ማወቅ አለበት። ዛሬ የማያውቁ ሰዎች ስለበዙ ነው ላኢላሃ ኢላላህን በመሶሶ የሚፈስሩት። ላኢላሃ ኢላላህ ብሎ ማለት የሚያበላ የሚያጠጣ የለም ብሎ የሚፈስሩት ኢልም ስለሌላቸውና ጅህልና ቤት ስለሰራባቸው ጭምር ነው ላኢላሃ ኢላላህን ያለ ትርጉሙ የሚተረጉሙት። ላኢላሃ ኢላላህ ብሎ ማለት እኮ ላ ማዕቡደ ቢሐቅን ኢላላህ ማለት ነው። በእውነት ሊመለክ የሚገባው ጌታ የለም ከአላህ ውጭ። ኢልምና ዕውቀት የሌላቸው ሰዎች ግን ላኢላሃ ኢላላህን በመሶሶ ይፈስራሉ፣ በምግብ ይፈስራሉ፣ በአካባቢ ይፈስራሉ። ስለዚህ እያንዳንዱ ሰው ስለ ላኢላሃ ኢላላህ ስለ አላህ Subhanahu Wa Ta'ala ስለ ነብዩ ሙሐመድ አለይሂ ሰላቱ ሰላም ስለ እስልምናው ስለሚሰግደው ሰላት ስለሚሰጠው ዘካ ስለሚያደርገው ሐጅ ስለሚያደርገው ዑምራ ስለሚያደርገው ዚክር በህይወቱ ላይ ሲከናወኑ ስላሉ ዒባዳዎች እያንዳንዱ ሰው ማወቅ አለበት። ሁሉም ሰው ፈትዋ ይስጥ፣ ሁሉም ሰው አስተማሪ ይሁን፣ ሁሉም ሰው ዳዕዋ አድራጊ ይሁን ባይባልም ስለሚሰራው ስራ ግን እያንዳንዱ ሰው ጠንቅቆ ማወቅ መቻል አለበት። ስለዚህ ግዴታ ነው በእያንዳንዱ ሙስሊም ላይ ወሙስሊማቲን እንዲሁም ደግሞ ሙስሊም በሆነችም ሴት ግዴታው ነው። ዛሬ የሙስሊም ሴቶች እስልምናቸውን ጠንቅቆ አያውቁም። ያለባበስ አዳብና ስርዓት አያውቁም። አብዛኛውን ስነ ምግባራቸውን የሚወዙት ከኩፋር ነው። ከንፈራቸውን ሲቀቡና ሲቀባቡ ከነሱ አምጥቶ ይቀባሉ። ፊታቸውና ሰውነታቸውን ገልጾ ሲሄዱ ከነሱ አምጥቶ የኛዎቹም እንደዛ መሄድ ይጀምራሉ። አካላቸውን ግልጽ አድርጎ አደባባይ ላይ ሲዞሩ የኛዎቹም የነሱን መንገድ ተከትሎ ይጓዛሉ። ስለ እስልምናቸው አያውቁም። አላህ Subhanahu Wa Ta'ala ካዘነላቸው ጥቂቶቹ ሲቀር ስለ ሰላት አሰጋገድ ቢጠየቁ አብዛኞቹ አያውቁም። ስለ ፋቲሃ ቢጠየቁ አያውቁም። ስለ አተህያቱ ቢጠየቁ አያውቁም። ስለ አላህ Subhanahu Wa Ta'ala ቢጠየቁ አያውቁም። ስለ ነብዩ ሙሐመድ አለይሂ ሰላቱ ሰላም ቢጠየቁ አያውቁም። ስለ ሰሃቦች ቢጠየቁ አያውቁም። ስለ መንሃጅ ሰለፍ ቢጠየቁ የሚያውቁት ነገር የለም ሲሉ ሰምቼ ይላለው ነብይ ነው እነሱ ጋር ያለ። በሞባይል ተሸውዳለች፣ በጌም ተሸውዳለች፣ በሜሴጅ ተሸውዳለች፣ በቃና ፊልም ተሸውዳለች። ስለዚህ እያንዳንዷ ሙስሊም የሆነች ሴት ስለ እስልምናው ጠንቅቃ ማወቅ አለባት። ስለ ዱንያ እኮ ከ3 ዓመት ጀምሮ ነርሰሪ ይባላል፣ ኬጂ ይባላል፣ ግሬድ 1 ይባላል፣ ዩኒቨርሲቲ ይባላል፣ ማይባል ነገር የለም። ስለ እስልምና ግን የሚያውቁትና የሚያነቡት የሚረዱት የላቸውም። አላህ Subhanahu Wa Ta'ala ካዘነላቸው ጥቂቶቹ ሲቀር ቁርአንን መቅራት አይችሉም፣ ፋቲሃን መቅራት አይችሉም፣ አተህያቱን መቅራት አይችሉም፣ ስለ ጀናባ አወራረድ አያውቁም፣ ስለ ዝሙት አስከፊነት አይረዱም፣ ስለ ሰላት አህካም አያውቁም፣ ስለ ሐጅ አያውቁም፣ ስለ ዑምራ አያውቁም። አላህ ያዘነላቸው ጥቂቶቹ ሲቀሩ እስልምና በወንዶች ግዴታ ያደረገው ነገር በሴቶችም ግዴታ አድርጓል። ሴቶች ተነጥሎ የወጡባቸው ጉዳዮች ሲቀሩ በውላዳቸው ጊዜ ሀይደው መጣቸው ጊዜ አይሰግዱም፣ አይጾሙም። ወንዶች አርሶና ነግዶ ተሸክሞ እንዲያመጡ ታዘዋሉ፣ እነሱ አልታዘዙም። ወንዶች ሰፈር ወጥቶም ለፍቶ ደክሞ እንዲያመጡ ታዘዋሉ፣ ሴቶች አልታዘዙም። አላህና ነብዩ አለይሂ ሰላቱ ሰላም ነጥሎ ያስቀመጧቸው ነጥቦች ሲቀሩ እስልምና ወንዶች ላይ ግዴታ ያደረገው ነገር አንቺም ላይ ግዴታ እንደሆነብሽ አውቀሽ ልትማሪና ልትጠነቀቂ ልታቂ ይገባሻል። ስለ ሂጃብ ስለ አለባበስሽ ነብዩ አለይሂ ሰላቱ ሰላም ምስቶቻቸው እንዴት እንዲለብሱ ያዙ ነበር። ልጆቻቸው ሙእሚኖቹ እንዴት እንዲለብሱ ያዙዋሉ። ንግግርስ እንዴት ነው መናገር ያለብሽ? ድምጽሽን ከፍ አድርገሽ ነው? ከወንዶች ጋር መቀላቀል አለብሽ? ወንድን መጨበጥ አለብሽ? ከወንድ ጋር እንደፈለግሽ ተገላልጠሽ እንደፈለግሽ ተቀላቅለሽ ውለሽ መግባት አለብሽ? ይህን ነገር ነብዩ አለይሂ ሰላቱ ሰላም እንዴት ያደርጉ ነበር? እስልምና እንዴት ነው ያዘኛል የሚለው ነገር ማወቅ መቻል አለብሽ። ካልሆነ ተንቀልቃዩ ጀሃነም ነው የሚጠብቅሽ በሚቀጥለው ዓለም። ቀብርሽም ላይ ትቸገሪያለሽ፣ በርዘኽም ላይ ትቸገሪያለሽ፣ ራቁት በሚቆምበትም ቀን ትቸገሪያለሽ፣ ጀሃነምም ይበላሻል። ጥንቃቄ አድርግ፣ ጥንቃቄ እናድርግ። እስልምናን እንወቀው፣ እንረዳው። ለዚህ ነው እስልምናን ካለማወቃቸው የተነሳ ምላሳቸው የሰላ ወንዶች በምላሳቸው እየሸወዱ እስልምናን የሚያስለቅቋቸው። እስልምናን ስለማይረዱ የሼክ ልጅ ነኝ ዘርማንዘሬ ሙስሊም ያሉ እስልምናን ስለማያውቁ በዱንያ ወይንም በወንዶች ምላስ ተሸውዶ ስንቶቻቸው ናቸው
አላህ ያዘንላቸው ሲቀሩ እስልምናንም ለቆ የሚወጡ ያሉ። ስለዚህ ሙስሊም በሆነ ወንድና ሙስሊም በሆነ ሴት ማወቅ ግዴታ ነው። ተዓልሙ ثلاث هذه المسائل ሶስት እነዚህ ነጥቦችን ማወቅ በእያንዳንዱ ሙስሊም በሆነ ወንድና ሙስሊም በሆነ ሴት ግዴታ ነው። ወልዓመሉ ቢሂና በእነዚህም ነገራቶች ደግሞ መስራት ከታወቁ በኋላ ተጠንቅቆ መስራት ግድ ይላል። እነዚህን ሶስት ነገሮችን ማወቅ ግድ ይላል። ግዴታ ብሎ ማለት እንደ ኡሱልይን ቅሮት የሌለው ነገር ማለት ነው። ይህ ቅሮት የሌለውን ነገር አንድ ሙስሊም የሆነ ወንድማ ሙስሊም የሆነ ሴት ብትተወው አላህ ዘንድ የሚጠየቁበት ጀሃነምን የሚቀብሱበት ጉዳይ ማለት ነው። አልኡላ የመጀመሪያው አላህ ሱብሓነሁ ወተዓላ خلقنا ፈጥሮና አላህ ፈጣሪ ነው። የሰው ልጆችን ከሌሉበት የሰው ልጅ ሊሆን ይችላል ወይንም ደግሞ ልትሆን ትችላለች ተብሎ ከማይገመት ነገር ከማይታሰብ ነገር የሚያስገኝ የሆነ ፈጣሪ ነው አላህ ሱብሓነሁ ወተዓላ። ወረዘቀና እንዲሁም ደግሞ ሲሳይ ለግሶናል። ለነብዩ አለይሂ ሰላቱ ወሰላም ወአሙር አህለከ ቢሰላቲ ወስተብር አለይሃ ላ ነስአሉከ ሪዝቀን ነህኑ ነርዙቁከ አላቸው። ወልዓቂበቱ ሊተቅዋ ቤተሰቦችን በሰላት ይዘዝ፣ እሷም ላይ ጽና፣ ሲሳይን አንጠይቅህም እኛው ሲሳዩን እንሰጣለን። የመጨረሻዋ ደግሞ አላህ ለሚፈሩት ነው ብሎ አላህ ተናግሯል። አላህ Subhanahu Wa Ta'ala የፈጠረበት ዓላማ ምንድነው? አላህን ለማምለክ ብቻ። ልክ ቁርአኑ ላይ እንደሚናገረው ወማ ኸለቅቱል ጂና ጅኖችንም አልፈጠርኩም ወልኢንሳ የሰውንም ልጅ ኢላ ቢሆን እንጂ ሊያዕቡዱን እኔ ሊያመልኩኝ ቢሆን እንጂ ሌላ ዓላማ የለም። የሰው ልጆች ግራ ተጋብቶ አጋብቶ መንገድ ስቶ በዱንያ ሰምጦ ቢረበሹም አላህ የፈጠረበት ዓላማ አንድና አንድ ብቻ ከዱንያ የተፈቀደላቸውን አንስቶ አላህን እንዲያመልኩ ብቻ ነው የተፈጠሩበት ሌላ የለም። ወረዘቀና ሲሳይ ለግሶናል። ወለም የትሩክና ሐመለን እንዲሁም ደግሞ ችላ ብሎም አልተወንም። ለፌዝ አይደለም የተፈጠርነው። ካፊሮችና ካህዲያን እንደሚሉት አይደለም። ህይወት እንዳለው ሞት አለ፣ ሞት እንዳለው ህይወት አለ፣ ይኖራል ይሞታል፣ ምንም አይነት ነገርን የለም እንደሚሉትም አይደለም። አላህ Subhanahu Wa Ta'ala አፈሐሲብቱም ገመታችሁ እንዴ አነማ خلقناكم ዝም ብለን የፈጠርናችሁ ይመስላችኋል? አበሰን ለቀልድ ለፌዝ ለጫወታ የፈጠርናችሁ ይመስላችኋል? ከላ ተከልከሉ አይደለም። ለዓላማ ነው የተፈጠራችሁ። ወአነኩም ኢለይና ላ ተርጀዑን ማትመለሱ ይመስላችኋል? ትመለሳላችሁ። ኸይርን የሰራ በኸይር ይመነዳል፣ ሸርን የሰራ በሸር ይመነዳል። አላህ ስንትና ስንት ጀባቢሮችን ከዚህ በፊትም የነበሩት እነ ፊርዓውን እና ቃሩን እና ሃማንን ሰባበራቸው። በስልጣናቸው ሲመኩ በዘራቸው በጎሳቸው ሲመኩ የነበሩትን ስንቶችን ሰባበረ። አሁንም ስንቶችን እያሽመደመደ ነው። ሰውን ወደ መፍጠር ደረጃ እየደረስን ነው፣ እየተመራመርን ነው፣ ጨረቃ ላይ ወጥተናል፣ የሚያቀተን የለም ሲሉ የነበሩትን ስንቶችን አስለቀሰ፣ ስንቶችን እያስለቀሳቸው፣ ስንቶችን አሽመደመደ። ለቀልድ አይደለም የተፈጠራችሁት። ዓላማ አለና ለዛ ዓላማ ልትዘጋጁ ይገባል ነው የሚለው አላህ Subhanahu Wa Ta'ala። አሐሲበል ኢንሳኑ የሰው ልጆች ገመቱ እንዴ አዩት ረከሱዳ ችላ ተብሎ የሚተው ይመስለዋል? አለም የኩን ኑጥፈተ ሚመን ይዩምና ኑጥፋ አልነበረም እንዴ ከመን እየተገኘ ይላል አላህ Subhanahu Wa Ta'ala። ወማ خلقنا السماء والارض ሰማይና ምድርንም አልፈጠርንም ወማ በይነሁማ በመካከላቸውም ያለውን ባጢላ ለቀልድ አይደለም ለባጢላ አይደለም የፈጠርናቸው። ذلك ظن الذين كفروا ይህ የነዛ የካዲያን ጥርጣሬና ሐሳብ ነው እንጂ አይደለም። فويل للذين كفروا من النار ይላል። ለነዛ ለካዱ ሰዎች ወዩላቸው ከጀሃነም ይላል አላህ Subhanahu Wa Ta'ala። ስለዚህ የሰፈጠርነበትን ዓላማ አውቀን ጠንቀቅ ልንል ይገባል፣ ነቃ ልንል ይገባል፣ ሰብሰብ ልንል ይገባል። ግራ ልንጋባና ግራ ሊገባና ይገባል። የሚጠፉ ሰዎች ከመብዛታቸው አንፃር ሊመሳሰልብን አይገባም። የተታለሉ ሰዎች ከመብዛታቸው አንፃር ልንታለል አይገባም። የተሸወዱ ሰዎች ከመብዛታቸው አንፃር ልንሸወድ አይገባም። ሙእምን ሁሌ ይነቃል። በቀኑ ክፍለ ጊዜ ሞት ሊመጣው ይችላል፣ በሌሊቱ ጊዜ ይዘጋጃል። በሌሊት ጊዜ ሞት ሊመጣው ይችላል፣ በቀኑ ክፍለ ጊዜ ይዘጋጃል። ሁሌ ይነቃ ነው ሙእሚን። የሚኖርበትና የሚዘወትርበት ሀገር አይደለም፣ የሚሸጋገርበት ነው። ልክ ነብዩ አለይሂ ሰላቱ ሰላም ለአብዱላህ ኢብኑ ዑመር እንዳሉት ኩን ፊ ዱንያ ከአነከ ገሪብ አሉት። ልክ እንደ እንግዳውን ዱንያ ላይ ያሉት ነብዩ አለይሂ ሰላቱ ሰላም አው ዓቢሩ ሰቢል ወይንም ደግሞ መንገድን እንደሚያቋርጥ ሰው ሁን አሉት ነብዩ አለይሂ ሰላቱ ሰላም። ከዛም በኋላ አብዱላህ ኢብኑ ዑመር ምን ይል ነበር? ኢዛ አምሰይተ ካመሽክ ፈላ ተንተዝር الصባ ይነጋልኛል ብለን እንዳትጠብቅ፣ ወይዛ አስባህተ ካነጋህ ደግሞ ፈላ ተንተዝር المሳ ምሽትን እንዳትጠብቅ ነበር። ኹዝ ያዝ ምን ሲሐቲካ በጤንነትህ ሊመረዲክ በሽታ ብለን ይመጣህ ጊዜ ያዝ፣ ወሚን ሐያቲካ በህይወትህ ክፍለ ጊዜ ደግሞ ሊመውቲካ ለሞት ያዝ ነበር ይመክረ ነበር። ዱንያ መሸጋገሪያ ነች። ነብዩ አለይሂ ሰላቱ ሰላም እኔና ዱንያ ምንም አይደለንም እንደ መንገድ እንደሚያቋርጥ እንደ ተሳፋሪ ቢሆን እንጂ ያ ተሳፋሪ የሆነው ሰው ዛፍ ጥላ ስር አርፎ ጉዳዩን ፈጽሞ ተነስቶ እንደሚሄደው ነው አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ አላህ Subhanahu Wa Ta'ala ለቀልድና ለፌዝ አይደለም የፈጠረው። እንዲሁም ደግሞ በአላህ ትእዛዝ ላይ የሚጸኑትና እንደዛንም ካፊሮችንም አንድ አያደርግም አላህ። የቂያማ ቀን ይለያል። ፈሪቁን ፊል ጀነ ወፈሪቁን ፊል ሰይፍ፣ ከፊሉ የጀነት ነው ከፊሉ የጀሃነም። አላህን እሺ ያለ ጀነት፣ አላህን ያመፀ ደግሞ ጀሃነም። ምን ዳውን አፈነጃሉል ሙስሊሚና ከልሙጅሪሚን ሙስሊሞችን ልክ እንደ ሙጅሪሞች እናደርጋለን እንዴ? ማለኩም ከይፈታኩም ምን ነካችሁ? እንዴት ነው የምትፈርዱት? የማይፈረድን ፍርድ ትፈርዳላችሁ ይላል አላህ Subhanahu Wa Ta'ala። አምነጃሉል ለዚነ አመኑ ወዐሚሉስ ሳሊሃት ከልሙፍሲዲነ ፊል አርድ አምነጃሉል ሙተቂነ ከልፉጃር። እንዴ እነዛን ያመኑትን አምኖ መልካም ስራ የሰሩትን ከሙፍሲዶች እኩል እናደርጋቸዋለን እንዴ?
ከልሙሲዲነ ፊል አርድ ምድር ላይ ከሚያበላሽ ሰው እኩል እናደርጋቸዋለን? አይሆንም በጭራሽ። አምነጃሉል ሙተቂነ ከልፉጃር ሙተቆችንና ፉጃሮችን እኩል እናደርጋለን? አይሆንም ነው የሚለው አላህ Subhanahu Wa Ta'ala። እሺ በል አርሰለ በል እንደውም ልኳል ኢለይና ወደኛ ረሱላን መልእክተኛ ለሰው ልጆች ሐራምና ሐላልን ግልጽ የሚያደርጉ ነብያቶችን ልኳል። አላህን እንዴት ማምለክ እንዳለባቸው ግልጽ የሚያደርጉ ነብያቶች ልኳል በእያንዳንዱ ኡማ። መጨረሻም ደግሞ መደምደሚያ ሆኖ የመጡት ነብዩ መሐመድ አለይሂ ሰላቱ ሰላም ናቸው። የሰው ልጆች መልእክተኛ ባይላክላቸው ኖሮ አላህን እንዴት አድርጎ እንደሚያመልኩት አያውቁም ነበር፣ ግራ ይጋቡ ነበር። ለሰው ልጆች አላህ ነብይ ልኮላቸዋል፣ አላህን እንዴት አድርጎ እንደሚያመልኩ ሊገልጹላቸው። ሽርክና ተውሂዱን፣ ሱናውና ቢድዓውን፣ ሐራምና ሐላሉን የሚገልጽ ነብይን ልኳል። ተብራርቷል። ግራ አትጋባ፣ ግራ አትጋቢ፣ ሁሉ ነገር አለ። አላህ ፈጥሮን ሲያበቃ ሲሳይንም ሰጥቶን ሲያበቃ መልእክተኛን ላከልን ወደኛ ሐራምና ሐላል ግልጽ የሚያደርጉ ነብያትን ላከልን። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ለኡማቸው ሽርክና ተውሂዱን ሱናና ቢድዓውን ሐራምና ሐላሉን ግልጽ ሲያደርጉና ሲታገሉ ነበር። ይህ ተደርጎለት ደግሞ ዞር ብሎ ሌላን ስራ የሚሰራ አላህ Subhanahu Wa Ta'ala ይቀበሉ። ልክ ነብዩ አለይሂ ሰላቱ ሰላም እንዳሉት ማን አሚለ አመለን ስራን ይሰራ ለይሰ አለይሂ አምሩና የኛ ትእዛዝ የሌለበት ስራው ተብለ ያልታዘዝከበትን ነገር አትስራ፣ አድርገው ተብለ ያልታዘዝከበትን ነገር አታድርጊ። የኛ ትእዛዝ የሌለበትን ስሜቱን ተከትሎ የሰራ ዛሬ ቢጨፍሩም ቢደነሱም ጫት ቢበሉም መውሊድ ነው ብሎ እሪ ቢሉም ቢደክሙም ጉሮራቸው እስከሚሰነጠቅ ድረስ ቢጮም ሐታ አልፎ ተርፎ እነሱ የጮሁትን ጮት ያልጮኸን ሰው ህገወጥ አድርጎ ቢመለከቱም ነብዩ አለይሂ ሰላቱ ሰላም የኛ ትእዛዝ የሌለበትን ስራ የሰራ ሰው ለይሰ አለይሂ አምሩና فهو رد ተመላሽ ነው አላህ ዘንድም ይዋረዳል። ነብዩን አለይሂ ሰላቱ ሰላም እያስዋሸ ነው። ዲኔ ላይ ምንም አላስቀረውም አድርሻለሁ አይደል ብሎ ሰሃቦቻቸውን ጠይቆ አው አድርሳል ያላህ መልእክተኛ አለይሂ ሰላቱ ሰላም ብሏቸው ጌታዬ መስክር ብሎ ነው የሄዱት ነብዩ አለይሂ ሰላቱ ሰላም። አላህ Subhanahu Wa Ta'ala አልየውም አለኩ የዛሬው ቀን ሐጀተል ወዳ ላይ አክመልቱ ለኩም ሞልቼላችኋለሁ ዲነኩም ዲናችሁ ወአትመምቱ አለይኩም ኒዕመቲ ጸጋዬንም እናንተ ላይ ሞላው ወረዲቱ ለኩም الاسلام ዲና በሃይማኖት በኩል እስልምናን ወድጄ ሰጣችሁ። ወደ ግራም ወደ ቀኝም ወደ ታችም ወደ ላይም የለም፣ ድንበር ማለፍም የለም፣ መውረድም የለም፣ ግራ መጋባትም የለም፣ ሞልቼ ሰጥቻችኋለሁ ይላል አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala መልእክተኛ ወደኛ ልኳል። فمن اطاعه دخل الجنه ومن عصاه دخل النار። እሺ ያለ ጀነት ይገባል፣ ያመፀ ደግሞ ጀሃነም ይገባል። لك الله سبحانه وتعالى እንደተናገረው من يطيع الرسول فقد اطاع الله መልእክተኛውን እሺ ያለ በርግጥ አላህን እሺ ብሏል። وما ارسلنا من رسول الا ليطاع باذن الله መልእክተኞችን አላክንም በአላህ ፍቃድ እሺ ሊባሉ እንጂ ይላል አላህ Subhanahu Wa Ta'ala። واطيعوا الرسول لعلكم ترحمون መልእክተኛን እሺ በሉ ይታዘንላችሁ ዘንድ ይላል ነብዩ አለይሂ ሰላቱ ወሰላም። ኩሉ ኡመቲ يدخلون الجنه ጀነትን ይገባሉ ኡመቲ ባጠቃላይ ኢላ መን አባ እምቢ ያለ ሲቀራል ነብዩ አለይሂ ሰላቱ ቃሉ አሏቸው ሰሃቦች ያ ረሱላህ እርሱ ያላህ መልእክተኛ ወመን ያአባ ማን ነው እምቢ የሚለው አላህ ያዘጋጃትን ጀነት ግባ ሲባል ማን እምቢ የሚላል ብሎ ጠየቁ ሰሃቦች። ቃሉ አሉ ነብዩ አለይሂ ሰላቱ ሰላም መን አጣኒ እሺ ያለኝ አሉ ነብዩ አለይሂ ሰላቱ ሰላም دخل الجنه ጀነት ገብቷል መግባቱም አይቀርም። ወመን አሳኒ እምቢ ያለኝ ፈቀድ አባ በርግጥ እምቢ ብሏል ቡኻሪ በዘገበው ሐዲስ ላይ። እንዲሁም ደግሞ ነብዩ አለይሂ ሰላቱ ሰላም ላ ይስመዑ ቢ ይሁዲዩን ወላ ነስራኒዩን የኔን መልእክት አይሰማም አይሁዳም ነሳራም ثم لا يؤمن بي ከዛም በኔ ካላመነ አሉ ነብዩ አለይሂ ሰላቱ ሰላም بالذي جئت به እኔ በመጣሁበት ጉዳይ ካላመነ ኢላ دخل النار ጀሃነም ቢገባ እንጂ አሉ ነብዩ አለይሂ ሰላቱ ሰላም ኢማም ሙስሊም በዘገቡት ሐዲስ። ስለዚህ ነብዩን አለይሂ ሰላቱ ሰላም የተከተለ ጀነት ይገባል፣ አሻፈረኝ ያለ ደግሞ ጀሃነምን ይገባል። ይህ ነው የእምነትና የክህደት መለያው። ለዚህም ያላህ ቃል መረጃ ነው እና አርሰልና ልከናል ይላል አላህ Subhanahu Wa Ta'ala ኢለይኩም ወደ እናንተ ረሱላን መልእክተኛ ሻሂደን መስካሪ ሆነ አለይኩም በእናንተ ላይ ከማ አርሰልና ልክ እንደላክ ነው ኢላ ፊርዓውና ወደ ፍርዓውን እንደላክ ነው ረሱላ መልእክተኛ ፈዓሳ ፊርዓውኑ ረሱላ ፍርዓውንም መልእክተኛን አስተባበል አልቀበልም ማለት አሻፈረኛል فاخذناه ያዝነው አخذን ወቢላ መጥፎ የሆነች አዋራጅ የሆነች አያያዝም ያዝነው ይላል አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala መልእክተኛን ልኮ ትእዛዙን እንዲፈጸም ክልከላውን እንዲከለከል አዟል። የሰው ልጆች ይህንን ልንተገብር ነው የሚገባው እንጂ አሉባልታን ወሬን ፋይዳ የሌለውን ነገር እንትሻር ያደረግንና በዛ ነገር እየታለን ህይወታችንን ምናሳልፍ ከሆነ ትልቅ ውርደት ይጠብቀናል። ወደኛ የመጣውን መልእክተኛ ነብዩን መሐመድ አለይሂ ሰላቱ ወሰለም ተቀበለን ምን ሄድ ከሆነ ግን ነጃ እንወጣለን። ሩሱላን መልእክተኛ አለ ሙበሽሪና አበሳሪ ሆኑ ላመኑት ወሙንዚሪና ለካዱ ተስጠንቃቂ ለአላ ይኩነ ለናሲ አለላሂ ሁጀቱን بعد الرسل ለሰው ልጆች አላህ ዘንድ ሁጃ እንዳይኖራቸው አልደረሰኝም የሚል ነገር እንዳይኖራቸው አላህ Subhanahu Wa Ta'ala መልእክተኛ ልኳል። የሰማ ይሰማል፣ ጆሮ ዳባ ብሎ ደግሞ ይሄዳል። የቂያማ ቀን ግን ይወረዳታል። መልሱኝ ቢባልም ምንም ቢባል የማይገኝበት የሆነውን ቀን ውርደት ይገጥመዋል መልእክተኞችን ያልተቀበለ ሰው።
ስለዚህ አላህ Subhanahu Wa Ta'ala ወደ ፍርዓውን መልክተኛን ልከናል እምቢያልን ያዝነው አخذን ወቢላ ብርቱ ሆነ ያዝነው ይላል وكذلك اخذ ربك لك እንደዚህ ነው ጌታ ደግሞ ያዝ اذا اخذ القرى አንድችን ከተማ በያዘ ጊዜ وهي ظالمه እሷ በደለኛ የሆነችዋ إن أخذه عليم شديد يسوع أيازكو برتنا تنكر يهونا نو إلى الله سبحانه وتعالى سلزي نبيون عليه الصلاة والسلام مكة يا نبيون من قدات بقوم مياز إذا تمتوت النجار ماوك بيجاندو مسلم بهونا وندنا مسلم بهونا يسيت لا جديتان ልንቀልድና ልናሾፍበት አይገባም ዛሬ የሰው ልጆች ለዱናቸው ይለፋሉ ይተጋሉ ነጭ ሽፍበት እስከሚያበቅሉ ድረስ ከመጨነቃቸው የተነሳ በሽተኛ እስከሚሆኑ ድረስ ለዱንያ ይለፋሉ ይተጋሉ ይወጣሉ ይወርዳሉ የሰው ልጆች አንገት ይቆርጣሉ ይቆረጡላታል ከሀገር ይወጣሉ ይሰደዳሉ ምን ይላሉ ይሰቃያሉ ለዱንያ ጥሏት ለሚሄደው ለዛች ዘላለም ለሚኖርባት ሀገሩ ግን ችላ ይላል አብዛኛው ሰው አላህ ካዘነላቸው ሰዎች ሲቀር ስለዚህ እያንዳንዳችን የነብዩና ላይ ሰላቱ ሰላም መንገድ ልናቅ ቁርአን ሐዲስን ልናቅ ጥረት ማድረግ አለብን ባወቅነው ነገር ደግሞ መስራት አለብን ወዳወቅነው ነገር ደግሞ መጣራት አለብን ይህ የሙእሚኖችና የሰለፊዮች ባህሪ ነው የአላህ Subhanahu Wa Ta'ala ፍቃዱ ከሆነ المسألة الثانية ከሚለው እንጀምራለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته